ከተወለዳችሁ ቀን ጀምሮ እናንተ መሆንና መድረስ የምትፈልጉበት ቦታ ላይ ለመድረስ ሁሌም ቢሆን የምትለፉ የምትሰሩ ሰዎች ትሆናላችሁ። ነገር ግን እዛ ቦታ ላይ እንዳትደርሱ የሚያደርጋችሁ መሰናክል የሆነባችሁ ነገር ከየት እንደሚመጣ አታውቁ። ስለዚህ እዛ ቦታ ጋር ቼክ ከማድረግ ይልቅ ሁሌም ቢሆን ትዘናጋላችሁ። ያ ቦታ የት ነው ካላችሁ ራሳችሁ ውስጣችሁ ይሆናል። ተስፋ የቆረጣችሁበት በጣም ብዙ የሚባል ህልም ይኖራችሁ ይሆናል። መቀየር አቃተኝ መቀየር ከበደኝ ያላችሁትም ብዙ የሚባል ልማድ ይኖራችኋል። አለበለዚያም ደግሞ ከዛሬ ነገ ጀምረዋለሁ እያላችሁ ያቆያችሁትም ነገር ይኖራል። ታዲያ አሁን ይህንን ሁሉ ነገር እንዲቆይብኝ ያደረገው ነገር ማን ነው ካላችሁ ከእናንተ ውጪ ማንም ሰው አይደለም። ዓለም እናንተን ማሰናከል አትችልም። መሰናክሉ ሁሌም ቢሆን ከእናንተ ውስጥ ከራሳችሁ ውስጥ በሚመጣ ፎርስ ወይንም በሚመጣ ኃይል ነው። ታዲያ አሁን ይህንን የውስጣችሁን ኃይል እንዴት መጠቀም እንዳለባችሁ እንዴትም እንደሚሰራ የተረዳችሁ ቀን የዛኔ ሙሉ ህይወታችሁን መለወጥ ትችላላችሁ። ከዚህ በኋላ ራሳችሁን ማሰናከል ታቆማላችሁ። ራሳችሁንም የበለጠ እያመናችሁ ትመጣላችሁ። ኢሞሽናሊ ኢንተሊጀንት ትሆናላችሁ። በስሜት የበሰለ ማለት ነው። በተጨማሪም የማንነታችሁን ከፍተኛውን የሚባለውን ጥግ ማግኘት ትችላላችሁ። ታዲያ ይህንን ሁሉ ቃል የሚገባልን ማን ነው ካላችሁ The Mountain is You የተሰኘው መጽሐፍ ነው። ጸሐፊዋ ብሪያና ዊስት ትባላለች። እሷም ተራራው እናንተ ናችሁ ነው የምትለን። ታዲያ በዚህ ቪዲዮም ይህንን መጽሐፍ የምንዳስስ ይሆናል። ለምንድነው ራሳችንን የምናሰናክለው? ራሳችንን እስከ ማሰናከል አልፈን እንዴት ነው ወደ ለውጥ ልናልፍ የምንችለው? እንዴት ነው እያደግን እየበለጸግን የምንሄደው የሚለውን ነጥብ የምንቃኝ ይሆናል። ታዲያ አሁን የመጀመሪያው ነገር ምንድነው ካለን The Mountain is inside you ትላለች። ተራራው ያለው በውስጣችሁ ነው የምትለን። ሁሌም ቢሆን የዕለት ተዕለት ህይወታችንን በምንኖርበት ጊዜ ላይ ይሄ ስሜት ይሰማናል ብዬ አስባለሁ። ከበድ ያለ ስሜት ይሰማናል። ጨነቀኝ፣ የሆነ ነገር ውጥረት ውስጥ እየከተተኝ ነው፣ ምን እንደሆነ ግን አላውቅም እንላለን። ይህንንም ስሜት ለማምለጥ ብለን ቆይ እስቲ 5 ደቂቃ ስልኬ ላይ ቁጭ ብዬ ስክሮል ላድርግ ብለን እንወስንና ቲክቶክ ላይ ወይንም ደግሞ ስልካችን ላይ 5 ደቂቃ ለማሳለፍ እንወስናለን። መፍትሄው ምንድነው አለን? ራሳችንን ማዘናጋት። ታዲያ አሁን ይህንን ለምንድን ነው የምናደርገው ብለን ከጠየቅን አንድ ምክንያት ብቻ ሊኖር ይችላል። ማድረግ ያለብን ነገር ግን እያደረግን ያልሆነው ነገር አለ ማለት ነው። ምናልባትም ለአጋራችሁ እናንተ ደስተኛ እንዳልሆናችሁ መናገር ከብዷችሁ ይሆናል። ወይንም ደግሞ ከበድ ያለ ውሳኔ መወሰን የከበዳችሁ ጊዜ ላይ ትሆናላችሁ። ምናልባትም ማቋረጥ ያለባችሁን ስራ ለማቋረጥ በጣም ከበደኝ ብላችሁ ያስባችሁበት ጊዜም ይሆናል። እነዚህን ሁሉ ነገሮች እያሰባችሁ ትቆያላችሁ። ብታደርጓቸው ደስ ይሏችኋል። ነገር ግን ሀሳቡ ብቻ ሆዳችሁን የሚያስጨንቅ ጉዳይ ይሆንባችኋል። ስለዚህ ሁላችንም ልክ እንደምናደርገው በቃ በኋላ አደርገዋለሁ ወይንም ደግሞ ነገ እናደርገዋለን ብለን እናስባለን። ነገር ግን ያ በኋላ መቼም ቢሆን አይመጣም። እንዲህ በቀላሉ ችላ ያልነው ነገር አላደርገውም ብለን ያለፍነው ነገር እየተጠራቀመ ከዕለት ዕለት በውስጣችን ውስጥ ትልቅ የሚባል ተራራን እየገነባብን ይመጣል። ህይወታችሁን ሙሉ ለሙሉ የጋረደው ተራራ ዓለም ላይ ያለ ተራራ አይደለም፣ ወይንም ከእናንተ ውጭ ያለ ተራራ አይደለም። ያ ተራራ በእናንተ ውስጥ ነው። ከሸሻችሁት ስሜት የመጣ ነው። ከፍርሃቶቻችሁ የመጣ ነው። በተጨማሪም ደግሞ አደርገዋለሁ ብላችሁ ካላደረጋችሁት ነገር የመጣ ነው። ይህንንም ስም ከሰጠነው ሰልፍ ሳቦታጅ ይባላል። ራስን ማሰናከል ማለት ነው። እኛ እንደ ሰው ልጆች መድረስ ያለብን ቦታ ላይ ያልደረስንበት ምክንያት ነው። ብዙ ጊዜ ሰዎች ስለ ሰልፍ ሳቦታጅ ሲያወሩ ወይንም ራስን ስለ ማሰናከል ሲያወሩ ምናልባትም ስንፍና ነው፣ የሰልፍ ዲስፕሊን ማጣት ነው ብለው ሊያስቡት ይችላሉ። ነገር ግን ከሁለቱም የራቀ ነው። አይምሯችን ውስጥ ያለው ሰብኮንሽስ ማይንዳችን ወይንም ደግሞ ድብቁ ህሊናችን እኛን ፕሮቴክት እያደረገ እንደሆነ እኛን እየጠበቀ እንደሆነ እያሰበ። አሁን ሰብኮንሽስ ማይንዳችን እኛ ስኬታማ እንዳንሆን አይደለም የሚፈልገው፣ ነገር ግን ለውጥ ከሚባል ነገር እንድንሸሽ ይፈልጋል። ምክንያቱም ለውጥ ማለት ለአይምሯችን ምን ማለት ነው ካላችሁ የማያውቀው ነገር ነው። የማያውቀው ነገር ደግሞ ለሰብኮንሽስ ማይንዳችን ምንድነው? ዴንጀር ወይንም ደግሞ አደጋ። ካርል ዮንግ ስለዚህ ጉዳይ ሲያወራ የእናንተ አንኮንሽስ ማይንድ እናንተ ከለመዳችሁት ነገር እናንተን ላለማስወጣት ያቅሙን ያህል ይጥራል። ምንም እንኳን አሁን ያላችሁበት ቦታ ሚዝረብል ቢሆንም ወይንም ደግሞ ምስቅልቅል ያለ ሁኔታ ቢሆንም አይምሯችሁ የሚያውቀው ወይንም የለመደው እሱ ነውና እናንተን ቢጎዳችሁም ባይጎዳችሁም የለመድኩት ነገር ይሻላል ብሎ እናንተን እዛ ውስጥ ለማስቀረት ይሞክራል ይላል። ይሄ ደግሞ በአይምሯችሁ ውስጥ ግጭት እንዲፈጠር ያደርጋል። ኮንሽስ ማይንዳችሁ በደንብ ነገሮችን ማመዛዘን ማገናዘብ ይችላል። ስለዚህ መለወጥ እፈልጋለሁ ይላል። ነገር ግን አንኮንሽስ ማይንዳችሁ ልክ እንደ ኮምፒውተር ፕሮግራሚንግ ከኋላ ሆኖ ነገሮችን ራን የሚያደርገው ወይንም የሚያንቀሳቅሰው አካል ደግሞ አይ እኔ ሴፍ መሆንን እመርጣለሁ፣ የማውቀው የለመድኩት ነገር ውስጥ ብቀመጥ ይሻለኛል ይላል። በእነዚህ በሁለቱ ድምጾች መካከል ያለው ቴንሽን ያለው ውጥረት ነው እንግዲህ በውስጣችሁ ውስጥ ያንን ትልቅ የሚባል ተራራ እየገነባ የሚመጣው። እዚህ ዓለም ላይ ያሉትን ተራሮች ስንመለከት
በመሬት ስር ባለው ፕሬሸር በመሬት ስር ባለው ጫና ምክንያት ነው እንግዲህ ወደ ላይ ከፍ እያሉ የሚሄዱት። ራሳችን ውስጥ የሚያስቀመጥናቸው ወይንም ደግሞ ያፈናቸው ስሜቶች እየታፈኑ በሄዱ ቁጥር እኛም ችላ ባልናቸው ቁጥር ይህንን የውስጣችንን ተራራ እየገነቡልን ይሄዳሉ። አሁን ሰልፍ ሳቦታጅ ምን ይመስላል ወይንም ደግሞ ራስን ማሰናከል ምን አይነት ነገር አለው ካላችሁ ድራማቲክ የሆነ ለውጥ የለውም። በአንድ ህይወታችንን ሲቀያየርብን አንመለከትም። ነገር ግን ምቾትን ነው የሚሰጠን። ኮምፎርት ዞን ውስጥ እንድንቀመጥ ያደርገናል። የተለያዩ ጽንሰ ሀሳቦችንም ይዘን እነዛን እንድንከተል ሊያደርገን ይችላል። ለምሳሌ ፐርፌክሽኒዝም፣ የሆነ ነገርን ለመጀመር አስበን ነገር ግን ያንን ሀሳብ ሙሉ ለሙሉ ስላልያዝ ነው ወይንም ደግሞ ስላላዘጋጅ ነው ይቅርብኝ፣ ቆይ በደንብ ፕላን አድርጌ ከጨረስኩ በኋላ ሁሉም ነገር ፐርፌክት ሲሆን እጀምራለሁ እንላለን። ይህ ሰልፍ ሳቦታጅ ይባላል። ራሳችንን እያሰናክልን ነው፣ አላወቅ ነው። ፐርፌክሽኒዝም በሚባል ኮንሰፕት ውስጥ አሽሞንሞንን ቁጭ አድርገነዋል። ሁለተኛው ነገር ምንድነው ካላችሁ አቮይደንስ ነው። ነገሮችን ችላ ማለት ወይንም ከነገሮች መሸሽ። ማውራት ያለባችሁን ሰው አሁን ላይ አላወራውም፣ ትክክለኛው ጊዜ አይደለም ትላላችሁ። መወሰን ያለባችሁን ውሳኔ ቆይ አሁን ጊዜው አይደለም እያላችሁ ታልፋላችሁ። ማድረግ ያለባችሁንም ነገር አሁን ሳታደርጉት እየሸሻችሁ በሄዳችሁ ቁጥር አቮይድ እያደረጋችሁት ነው። ስለዚህ አሁንም አቮይደንስ ራሳችንን የምናሰናክልበት አንዱ መንገድ ነው። እሺ ቀጣዩ ምንድነው ካላችሁ ኦቨርቲንኪንግ ነው። ከአቅም በላይ ወይንም ከልክ በላይ ማሰብ። አንድ ነገር ማድረግ ከፈለጋችሁ ዘላችሁ ብታደርጉት የተመረጠ ነው። ነገር ግን ፍርሃታችሁ እናንተን ያስቆማችኋልና ፍርሃታችሁ ደግሞ ይሄ ነገር እንዲህ ቢሆንስ፣ በዚህ መንገድ እንዲህ ቢመጣስ እንዴት ትወጡታላችሁ እያለ ብዙ ሀሳቦችን ያመጣል። እስከ መቼ ነው አይምሮዬ ውስጥ እንደዚህ አይነት ሀሳብ የሚመጣው ካላችሁ ያንን ነገር በቃ አላረገውም ለአሁኑ ይቆይ ብላችሁ እስክታስቡ ድረስ። ስለዚህ ያንን ማድረግ ያለባችሁን ነገር እንዳታደርጉት ራሳችሁን ማሳመን ይጠበቅባችኋል ማለት ነው። የዛኔ ነው ይሄ ሀሳብ የሚተዋችሁ። ይሄም አንዱ ራሳችንን የምናሰናክልበት መንገድ ነው። ሌላኛው ኮንስተንት ሪስታርቲንግ ይባላል። ሁሌም ቢሆን አዳዲስ ነገሮችን መጀመር፣ ከአንድ ስራ ወደ ሌላ ስራ ዘው ብለው ማለፍ፣ ከአንድ ሪሌሽንሽፕ ወይም ከአንድ የፍቅር ግንኙነት ወደ ሌላ ፍቅር ግንኙነት መዝለል። አንድ ቦታ ላይ ቁጭ ማለት የማንችል ሰዎች ከሆንን መቼም ቢሆን ነገሮችን የምናስቀጥል አይነት ሰዎች አሉ። አዳዲስ ነገሮችን እየፈጠርን እየፈለግን የምንቀይረውም ደግሞ አዳዲስ የሚባሉ ቻሌንጆችን ለመቀበል ሳይሆን ከድሮ እውነታ ለማምለጥ ስለምንሞክር። ከዚህም ባሻገር ወደ ኋላ የሚይዘን ራሳችንን የምናሰናክልበት ሌላ ምን መንገድ አለ ካላችሁ ፕራይድ ይባላል። ኩራት ይይዘናል። መለወጥ እንዳለብን መለወጥ እንደሚገባን እናውቃለን። ነገር ግን እንዴት ማድረግ እንደምንችል አናውቅም። እገዛ እንደሚያስፈልገን ስለምናውቅ ከሰው እገዛ ላለመጠየቅ እንወስናለን። ምክንያቱም ኩራተኛ ሆነና። ስለዚህ ሰልፍ ሳቦታጅ በብዙ አይነት መንገዶች በዕለት ተዕለት ህይወታችን ውስጥ እየተፈጠሩ ነው። እኛ ግን ልብ ብለን አስተውለንም ደግሞ አናውቅም። ፍቅረኛ ካላችሁና በግንኙነት ውስጥ ደስተኛ ካልሆናችሁ፣ ጭቅጭቅ የበዛበት ሰላም ያልሰፈነበት ቤት ከሆነባችሁ እናንተ ይሄ የፍቅር ግንኙነት በቃ ይበቃኛል፣ ትክክል አይደለም ብላችሁ መልቀቅን ትፈራላችሁ። ምክንያቱም እሺ አንዴ እምቢ ካልኳት በኋላ አንዴ እሱን ከተውኩትስ በኋላ ምን ልሆን ነው የሚል አንኖን የሆነ ነገር ይመጣል። የማታውቁት ስሜት አለ። ስለዚህ ያንን መጋፈጥ ስለምትፈሩ ምንም እንኳን እየመረራችሁም ቢሆን ከዛ ሰው ጋር ለመሆን ትቀጥላላችሁ። በሪሌሽንሺፕ ብቻ ሳይሆን አዳዲስ ልማዶችንም ገንብቼ እንቀሳቀሳለሁ ብላችሁ አስባችሁ ልማዱን ጀምራችሁ ሳምንት ሳይሞላችሁ ልተውት ትችላላችሁ። እስካሁን የኖርኩት ህይወት ይበቃኛል፣ ከዚህ በኋላ አዲስ ሰው ሆናለሁ ብላችሁም ደግሞ አሁንም ድረስ የድሮ ማንነታችሁ የሚያደርጋቸውን ነገሮች እያደርጋችሁ ትቀጥሉ ይሆናል። አሁን ሰልፍ ሳቦታጅ ወይንም ራስን ማሰናከል ምናልባትም ነገሩን ስንመለከተው የሚያደርስብንን ጉዳት እናየውና አይ በጣም ብዙ እያጣሁበት ነው ብለን እናስብ ይሆናል። ነገር ግን ሳናስበው በውስጣችን ውስጥ በጣም ብዙ ዳሜጆችን በጣም ብዙ ጉዳቶችን እየተወብን ነው። ለእናንተ አስፈላጊ የሆነውን ነገር ማድረግ ያለባችሁን ነገር ቆይ ነገ አደርገዋለሁ ብላችሁ የምታራዝሙት ከሆነ በውስጣችሁ ውስጥ ትንሽ የሚሆንባችሁ አካል አለ። እያነሳችሁ ትመጣላችሁ። ለራሳችሁ ያላችሁን እምነት ታጣላችሁ። በራሳችሁ ላይ ያላችሁን ኮንፊደንስ ታጣላችሁ። እድሎችን ታባክናላችሁ። እንዲህ እያላችሁ ነው ቀስ በቀስ ውስጣችሁ ያሉትን ነገሮች እየጨረሳችሁ የምትመጡት። በመጨረሻም ባልመረጥኩት ህይወት ውስጥ ስታክ ሆኜ የቀረው ደርቅ የቀረው ትላላችሁ። ህይወታችሁን በእምነት ላይ የተገነባ ሳይሆን በፍርሃት ላይ የተገነባ ይሆንባችኋል። ትልቁ አደጋ ደግሞ የሚጀምረው እዚህ ጋር ነው። የምርም ደግሞ እናንተ ቃላችሁን እያጠፋችሁ በመጣችሁ ቁጥር የበለጠ ራሳችሁን እያደናቀፋችሁ ትመጣላችሁና በቃ እኔ የምለወጥ ተስፋዬ በጣም የመነመነ ነው ብላችሁ ታስባላችሁ። ከዛ በኋላ ነው እንግዲህ ፊክስድ የሆነ ወይንም ደግሞ አንድ ወጥ የሆነ አይደንቲቲ ይዛችሁ የምትሄዱት። በቃ እኔ እኮ ሰልፍ ኮንፊደንስ የለኝም ትላላችሁ። እኔ እኮ በራሴ የምተማመን ሰው አይደለሁም፣ እኔ እኮ ዲስፕሊንድ አይደለሁም፣ እኔ እኮ ለእንደዚህ አይነት ነገር የተፈጠርኩ ሰው አይደለሁም ብላችሁ ራሳችሁን እየሰየማችሁ አይደንቲቲ እያረጋችሁ ትመጣላችሁ። ማንነታችሁ ይሆናል። ነገር ግን ይህ ትክክለኛው ማንነታችሁ ነው ወይ ካልን አይደለም።
በትክክለኛው ማንነታችሁ ሳይሆን በፍርሃቶቻችሁና በሚያስፈልጓችሁ ነገሮች የመጡባችሁ ነገሮች ናቸው። ለዚህ ነው የመጽሐፏ ጸሐፊ እያንዳንዱ ነገር የሚጀምረው በሐቀኝነት ነው፣ በኦነስቲ ነው የምትለው። እናንተ ወደፊት እንዳትሄዱ ያደረጋችሁን በውስጣችሁ የቆመውን ትልቁን ተራራ ችላ ትሉና ዞር ብላችሁ ህይወትን መውቀስ በጣም ቀላል የሚባለው ምርጫ ነው። ምክንያቱም ምንም እየተጋፈጣችሁ አይደለም፣ ከእናንተ ውጪ የሆነ ነገር ላይ እያሳበባችሁ ነው እንጂ። ታዲያ ኦነስቲ ማለት ምን ማለት ነው? ሁሉም ነገር በሐቀኝነት መጀመር አለበት ስትልን እያንዳንዱ ነገር የሚመነጨው ከኔ ነው ብለን ማመን መቻል አለብን። ሪስፖንስ ወይንም ደግሞ ምላሾቻችን፣ እያንዳንዱ ክሬት የምናደርገው ነገር የምንፈጥረው ነገር እንዳለ ከኛ እንደሆነ ልናውቅ ይገባል ነው የምትለው። ይህ ሰልፍ ሳቦታጅ የተባለውም ነገር የእናንተም ጠላት ሆኖ እኮ አይደለም፣ እናንተን ከአደጋ ለመጠበቅ እየሞከረ ያለ ሲስተማችሁ ነው። ስለዚህ ይህንን እንደ ጠላት መመልከት አቁማችሁ የድሮ ቁስሎችን ተመልክቶ ወደዛ ህመም ውስጥ እንዳልገባ እየጠበቀኝ ነው ብላችሁ ልትመለከቱት ይገባል። ስሜቶቻችሁ ወደ እናንተ እየጎረፉ ሲመጡ እናንተ ሬዚስት ማድረግ አቁማችሁ ወይንም ደግሞ ይህንን ነገር ልሽሸው ማለቱን ትታችሁ እያዳመጣችሁ መሄድ የምትጀምሩ የምርም ከልባችሁ የምትፈልጉትን የሚያስፈልጋችሁንም ነገር እያወቃችሁ ትመጣላችሁ። ፍርሃቶቻችሁና እስከዛሬ ድረስ የምትፈልጓቸው ነገሮች ነገር ግን ያልመጡላችሁ ነገሮች በብርሃን እይታ ውስጥ ስታስቀምጧቸው፣ ስትገልጧቸው የዛኔ ነው እንግዲህ በውስጣችሁ የሰራችሁ ትልቅ የሚባለው ተራራ እየተናደ የሚመጣው። ስለዚህ የመጀመሪያው ፕራክቲካል ስቴፕ ምንድን ነው ወይንም ደግሞ ተግባራዊ ላደርገው የምችለው ነገር ምንድን ነው ካላችሁ መጽሐፍ ጀምሩ ነው የምትለን። ምንድን ነው ምጽፈው ብላችሁ ብትጠይቋትም ጸሐፊዋ ብሪያና እየተሳካላችሁ ያልሆነውን ነገር ቁጭ ብላችሁ መጽሐፍ ጀምሩ ትላለች። ስለዚህ አሁን ምናልባት የምትጽፉት ፍርሃቶቻችሁን ይሆናል፣ ፓተርኖቻችሁን፣ ሁሌም ቢሆን የምትከተሉትን መንገድ ማለት እየነበረባችሁ ነገር ግን አፍናችሁ ያስቀመጣችሁትን ነገር፣ ስሜቶቻችሁን፣ ሁሉንም ነገር ቁጭ ብላችሁ ጻፉ ነው የምትለን። ታዲያ አሁን መጽሐፍ እንዴት እኔን ሊጠቅመኝ ይችላል ካላችሁ ከፍርሃት ጋር ዲስተንስ እንዲኖራችሁ ያደርጋችኋል። አይምሯችሁ ፈሪ የሚሆነው በራሱ እያሰበ ስለሆነ ነው። ወረቀቱን እንዲያስብ ካረጋችሁት፣ ሀሳባችሁን እዛ ወረቀት ላይ ቁጭ ካረጋችሁ ፍርሃቱ ወደ ወረቀቱ ነው እንጂ የሚሄደው ወደ እናንተ አይደለም። በፊት ቅርጽ የሌለው ፍርሃት የተባለው ነገር አሁን በወረቀት ላይ ሲጻፍ ቅርጽ ያለው ፍርሃት ይሆናል። ስለዚህ አሁን ያንን ቅርጽ ያለውን ፍርሃት እንዴት እያደፈረሳችሁ መምጣት እንደምችሉ በደንብ አድርጋችሁ መገንዘብ ትችላላችሁ። one piece of paper አንድ ብጣሽ ወረቀት ላይ ቁጭ ብላችሁ የሚሰማችሁን ነገር እስከዛሬ አቮይድ ያደረጋችሁትን ችላ ብየዋለሁ፣ አምልጬዋለሁ ብላችሁ ያሰባችሁትን ነገር እንዳለ ጻፉ። በመጨረሻም እስከዛሬ ስትፈልጉት የነበረውን ነገር ታገኛላችሁ። እናንተ ስትቸገሩበት የነበረውን ነገር በወረቀት ላይ ተመለከታችሁት፣ መልክ ይዟል። ነገር ግን ያንን ተራራ በወረቀት ላይ መመልከታችሁ ብቻ በቂ አይደለም። ተራራውን እንዴት መውጣት እንዳለባችሁ ማወቅ መቻል አለባችሁ። ለዚህ ነው ወደ ቀጣዩ ክፍል የምናልፈው። እኛ ሳናስበው ሳናውቀው በድግግሞሽ ህይወታችንን ቅርጽ እያስያዘ የሚሄድብንን ነገር እንይ። ታዲያ አሁን ወረቀታችን ላይ ፍርሃቶቻችን እንዳለ አስቀምጠናል፣ ወይንም ደግሞ እስከ ዛሬ ድረስ ተራራውን የገነቡትን ነገር ተመለከትን። ስለዚህ ያንን ተራራ ከመውጣታችን በፊት ምን ያስፈልገናል ካልን ማፕ ያስፈልገናል፣ ካርታ። ታዲያ አሁን ያ ካርታ የተራራው ካርታ ሳይሆን ተራራውን ምንድን ነው ሊያቆመው የቻለው የሚለውን ካርታ ነው የምንፈልገው። ምክንያቱም በውስጣችን ያለው ማንኛውም አይነት ተራራ የሆነ ሳይኮሎጂካል የሆነ ሉፕ አለው፣ ስነ ልቦናዊ የሆነ ፓተርን አለ ማለት ነው። እየደጋገምን የምናልፈው ነገር አለ። ምናልባትም እነዚህን ፓተርኖች ተመልክተን ማንነቴ ነው ብለን ልናስባቸው እንችላለን። እንደ ሄዚቴሽን፣ ፕሮክራስቲኔሽን እና ኦቨርቲንኪንግ አይነት ነገሮች ናቸው። ማመንታት፣ ከዛሬ ነገ ማለት እና ከልክ በላይ ማሰብ። ሂድን ሳይክል የሚባለውም ይሄ ነው። ይህንን እንደሆነው አድርጋችሁ መመልከት ካልቻላችሁ አሁንም ምንም አይነት ሙከራ ብታደርጉ፣ ምንም አይነት ለውጥን ለማምጣት ብትሞክሩ ተመልሳችሁ እዚህ ሳይክል ውስጥ መውደቃችሁ አይቀርም። የማትፈልጉትን ነገር የምታውቁ ሰዎች ትሆናላችሁ። ነገር ግን እሺ ምንድን ነው የምትፈልጉት ስትባሉ ግራ የምትጋባ አይነት ሰዎች ከሆናችሁ ፖዝ፣ ቆም ብላችሁ ለማሰብ ሞክሩ። ችግሮች ወደ ህይወታችሁ ሲወረወሩ እናንተ ቮይድ ለማድረግ ነው የምትሄዱት እንጂ ለመፍታት አይደለም። ችላ ለማለት ለማምለጥ ከሞከራችሁ አሁንም ምናልባት ያ ዙሪት ውስጥ ያ ሳይክል ውስጥ ተመልሼ ቢሆንስ ብላችሁ መጠየቅ አለባችሁ። በተጨማሪም ደግሞ እናንተን ቫልዩ ለማያረጋችሁ ሰው፣ ከቁም ነገር ለማይቆጥራችሁ ሰው ኢምፕሬስ ላድርገው፣ ላስደምመው፣ ላስደምማት እያላችሁ የምትለፉም ከሆነ አሁንም ራሳችሁን ቆም ብላችሁ ልትጠይቁ ይገባል። እናንተ ደስተኛ ከመሆን በላይ ደስተኛ መስላችሁ መቅረብንም የምትመለከቱ ከሆነ አሁንም ቆም ብላችሁ ራሳችሁን መፈተሽ ያለባችሁ ጊዜ ላይ ናችሁ ማለት ነው። እንደነዚህ አይነት ነገሮች ናቸው እንግዲህ ተመሳሳይ ሳይክል ውስጥ እንደቀራችሁ የሚያመላክቱት። አዳዲስ መንገዶችን የምትመርጡ፣ አዲስ ስራ፣ አዲስ የፍቅር ግንኙነት፣ አዲስ የሚባል ግብ ይዛችሁ የምትሄዱ ተመሳሳይ የሚባል ፍርሃት፣ ተመሳሳይ የሚባል ጥርጣሬ፣ ተመሳሳይ የሚባል ማመንታት ይፈጠራል። ሰው እናንተን ከውጪ ሲመለከት ህይወታችሁን ሙሉ ለሙሉ የለወጣችሁ ናችሁ። ነገር ግን ውስጣችሁን ሲያየው ደግሞ ምንም ነገር የተለወጠም አይደለም። ስለዚህ በህይወት ስታክ አድርጌያለሁ ወይንም ደርቄ ቆሜያለሁ ካላችሁ ራሳችሁን እንደ ደካማ ልትመለከቱ አይገባም።
ከመጀመሪያውም ጀምሮ ፌስ ማድረግ ወይም መጋፈጥ የከበዳችሁ ስሜት አለ። እሱንም እንዴት መጋፈጥ እንዳለባችሁ ስላለመዳችሁ። እነዛ ስሜቶችስ ምን ሊመስሉ ይችላሉ ካላችሁ፣ ምናልባትም ዋጋ የለኝም ብሎ ማሰብ፣ ይህንን ነገር በሞክር ግን ደህንነቴን አጣለሁ ወይም ያንን ሴኩሪቲ ያንን ሴፍቲ አጣለሁ ብሎ መስጋት፣ ፊሊንግ ስታክ ወይም የሆነ ቦታ ደርቄ ቆሜያለሁ ብሎ ማሰብ፣ አለበለዚያም ደግሞ ይህንን ነገር በሞክር ይህንን ነገር ላጣ እችላለሁ ብሎ መስጋት፣ በቂ አይደለሁም ብሎ ማሰብም ሊሆን ይችላል። በብሪያና ዊስት የተጻፈውን ዘ ማውንቴን ኢዝ ዩ የተሰኘውን መጽሐፍ የመጀመሪያውን ክፍል በዚህ መንገድ አቅርቤላችኋለሁ። ቀጣዩን ክፍል ነገ ይዤላችሁ እመጣለሁ። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።